ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ እንግዲህ ከአነስተኛ ዋጋ ጀምሮ እስከ ከፍተኛ ዋጋ ያላቸው እጅግ በጣም ተወዳጅና ለስራ አመቺ የሆኑ ተሽከርካሪዎችን ይዘንላችሁ ቀርበናል። ከነዚህ ተሽከርካሪዎች መካከል የ2012 ኮስተር፣ ሱዙኪ ኤቭሪ የ2003 እና 2005 እንዲሁም ስታሪክስ የቤት መኪና፣ በተጨማሪም ግሎሪ በ2018 ሞዴል እንዲሁም ኦባማ የጭነት መኪና በ2014 እና በ2018 ሌሎች ተሽከርካሪዎችንም ጨመር አድርገን ይዘንላችሁ ቀርበናል። በተጨማሪም ደግሞ በትናንትናው ቪዲዮ ላይ ይህ ጥያቄ ቀርቦልኛል። በነካጂ ስለ ሞተር እንፋሎት ወይንም ጭስ ዘርዘር አድርገህ ብትነግረን፣ ምክንያቱም አንዳንድ ቦታ ሞተር እያጨሰ ወይንም ሰርቪስ እያስፈለገው ጊዜያዊ የእንፋሎት ወይንም ጭስ ማስወገጃ አንቲ ስሞክ ፈሳሽ ሞተር ውስጥ በማስገባት ንጹህ ሞተር አስመስለው እየሸጡና ገዢው መኪናውን ገዝቶ ከአንድ ወይንም ከሁለት ቀናት በኋላ ሞተር ሰርቪስ ይፈልጋል። ይህ እንግዲህ የበርካቶቻችን ችግር ነው። ከዚህ ጋር በተያያዘ እንግዲህ ያገለገለ መኪና ስንገዛ ሞተር ትንፋሽ ወይንም ብሎኬ ካለበት ሊያሳይ የሚችሉ 4 ምልክቶችን በዚህ ቪዲዮ አካትቻለሁ። ሁላችሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቀዳሚነት ያስኩላችሁ ተሽከርካሪም የ2012 ሞዴል ኮስተር ባስ ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ለድርጅት የሚሆን እጅግ በጣም ምርጥ ተሽከርካሪ ነው። ዋጋው 5,600,000 ብር ይባላል ማለት ነው። ይህን ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት ሱዙኪ ኤቭሪ ነው። ሞዴሉ 2003 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው። በስራ ላይ ያለ ተሽከርካሪ ነው። ዋጋው 850,000 ብር ፊክስድ የሆነ ዋጋው ነው ማለት ነው። ይህን ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት አባዱላ ሚኒባስ ነው። ሞዴሉ 27 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ካምቢዮ ዲፈሬንሻል ንጹህ ነው። በስራ ላይ ያለ ተሽከርካሪ ነው። ዋጋው 2,250,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት ሃይንዳይ ስታሪክስ ነው። ሞዴሉ 2014 ነው። ትራንስሚሽኑ አውቶማቲክ ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ለቤት አገልግሎት የሚሆን ነው። ዋጋው 2,700,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት ሱዙኪ ኤቭሪ ነው። ሞዴሉ 2005 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። በስራ ላይ ያለ ተሽከርካሪ ነው። ዋጋው 980,000 ብር ፊክስድ የሆነ ዋጋው ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት አባዱላ ሚኒባስ ነው። ሞዴሉ 27 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ካምቢዮ ዲፈሬንሻል ንጹህ ነው። በስራ ላይ ያለ ተሽከርካሪ ነው። ዋጋው 2,400,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት ኦባማ የጭነት መኪና ነው። ሞዴሉ 2018 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ቻንሲ መላሽ ጆሮ ንጹህ ነው። በስራ ላይ ያለ ተሽከርካሪ ነው። ዋጋው 3,980,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት ግሎሪ ነው። ሞዴሉ 2018 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። በስራ ላይ ያለ ተሽከርካሪ ነው። ዋጋው 2 ሚሊዮን ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት ኦባማ የጭነት መኪና ነው። ሞዴሉ 2014 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ቻንሲ መላሽ ጆሮ ንጹህ ነው። ዋጋ 3,200,000 ብር ይባላል ማለት ነው።
ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት ሃይሩፍ ነው። አንድ በር ሞዴሉ 2015 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር አልፈታም አይፈልግም። ካምቢዮ ዲፈረንሻል ንጹህ ነው። እጅግ በጣም ጥሩ ይዞታ ላይ ያለ ተሽከርካሪ ነው። ዋጋው 4,100,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ መጨረሻው መኪና ላምራ። የመኪናው አይነት ዲፎርዲ አይናማው ሻርክ ነው። ሞዴሉ 2011 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሸሚዝ በር ነው። ሸሚዝ በር ማለት እንግዲህ ከኋላው በሁለት ተከፋች ማለት ነው። ይህ ተሽከርካሪ እንግዲህ ሙሉ በሙሉ ፋብሪካ ነው። ዋጋው 4,500,000 ብር ይባላል ማለት ነው። ይህንንም እስካሁን የዘረዘርኩላችሁንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ኮሜንት መጀመሪያ ላይ አስቀምጣለሁ። በዛ ስልክ ቁጥር አማካኝነት ደውላችሁ አናግረውን እያልኩኝ መግቢያ ላይ እንግዲህ ያገለገለ መኪና ስንገዛ ሞተር ትንፋሽ ወይንም ብሎኬ ካለበት ሊያሳዩ የሚችሉ 4 ምክንያቶች። አንደኛው በሊፕስቲክ ወይም ሊቤሎ የሞተር ዘይት መጨመሪያ በኩል ብዙ ትንፋሽ ይኖረዋል። ያ ማለት አንዳንዴ እንግዲህ እንደምታውቁት ሞተር ትንፋሽ እንዳያመጣ የሚያስገቡት ንጥረ ነገር አለ። ነገር ግን ከዚያ ውጭ ባለ ሁኔታ ላይ በሊፕስቲኩ ወይንም ደግሞ የሞተር ዘይት መጨመሪያው በኩል ብዙ ትንፋሽ ይኖረዋል። ሁለተኛው የሞተር ዘይት መብላት። ይህም የሚፈጠረው ፒስተን በሚንቀሳቀስበት በኩል ክፍተት ካለ የሞተር ዘይቱ ከሰቶ ኮፓው ወደ ኮምፕሬሽን ቻምበር እየገባ ተቃጥሎ ይወጣል። በዚህ ምክንያት የሞተር ዘይት እጅግ በጣም ያጎላል ማለት ነው። ሶስተኛ ነዳጅ ይበላል። ይህ ደግሞ የሚፈጠረው ነዳጅ በኮምፕሬሽን ቻምበር ውስጥ ከአየር ጋር በመደባለቅ ፓወር የሚፈጥር ሲሆን ወደ ሶቶ ኮፓ ሊንክ የሚያደርግ ከሆነ ግን ቶሎ ነዳጅ ወደ ኮምፕሬሽን ቻምበር ለመግባት ይፈልጋል። በዚህ ምክንያት የነዳጅ ፍጆታ ይጨምራል። አራተኛና የመጨረሻው ጉልበት መቀነስ። ይህም ወደ ኮምፕሬሽን ቻምበር የሚገባውን ኤር ፉል ሚክስቸር ሊንክ የሚያደርግ ከሆነ ሚስ ፊሊንግ ይፈጠራል። በዚህ ጊዜ ፓወር ሉዝ በማድረግ ጉልበት መቀነስ ያመጣል ማለት ነው። ነገር ግን እናንተ በአሁን ሰዓት ላይ እጅግ ከፍተኛ ጥንቃቄ ማድረግ የሚገባው ነገር እናንተ የምታምኑትን ባለሙያ ማማከር ይኖርባችኋል። ምክንያቱም ይህ እንግዲህ ምንም ጭስ እንዳያወጣ የሚደረገው ንጥረ ነገርን በጣም ስፔሻል የሆኑ ባለሙያዎች ስለሚያውቁት ማለት ነው። ይህንን ከግንዛቤ ውስጥ ልታስገቡት ይገባላለሁኝ። ቪዲዮውን ላይክ ሼር እያደረጋችሁ በሌላ ጊዜም እንዲህ አይነት መረጃን እንግዲህ እንዳደርሳችሁ ኮመንት ላይ ጻፉልኝ። እኔም የማደርሳችሁ ይሆናል እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን።